አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት በተለይም ከቅርብ ጊዜያት ወዲህ ታዋቂ ግለሰቦች በዘርና በብሔር ውስጥ እየገቡ ፖለቲከኞችን በልጠው መታየት ከጀመሩ ሰነባብተዋል አስቴር በዳኔም አንዷ ናት ህዝብን ከህዝብ የማጋጨቱ ሴራ ክብሪት ለኳሽ ማገዶ አቀባይም ሆናለች አንድም ብሔር ለይታ ማጥቃትን መርጣለች ሰው የዘራውን እንደሚያጭደው ሁሉ አስቴር በዳኔም የዘራችውን እንደምታጭድ ዘንግተዋለች በአስቴር አደገኛና መርዛማ አገላለጽ ውስጥ የሀገር ባለቤት ነኝ ብሎ የሚያስበው ብሔርና ሃይማኖት እንዲሁም ቶለሬት የማያደርገው ብሔር የተባለው ኢትዮጵያዊ መሆኑ ተዘንግቶ አንዱን እንዲያጠቃ ሚስማር አቀባይም ሆናለች ለመሆኑ እነዚህን ግለሰቦች ሃይ የሚል ህግ እንዴት ጠፋ በተለይም በአሁኑ ጊዜ ይህ እንዲወጣ የተፈለገበት ምክንያትስ ምንድነው ለዚህ አስነዋሪ ንግግሯ ታዋቂ የፕሮቴስታንት ዘማሪት ሶፊያ ሽባባው ምላሽ ሰጥታለች እንመለስበታለን በተያያዘም በትናንትናው ዕለት የሰይፉ ሾው ላይ ታየው በይቅርባይነት የተሞላውን የሁለቱን ወጣቶች ፍቅርን በአስተማሪ መልኩ የያዘን ስለሆነ ከመጨረሻው በመቆየት መረጃውን ያድምጡ ቪዲዮን ላይክ አድርጋችሁ እንድትጀምሩ ይያለን በቀጥታ ወደ ዝርዝር ሐሳቡን ወስዷቸዋለን በማብራይ ሚዲያ ክሊክና በየጊዜው የፖለቲካ ደጋፊነት ስካር በፈጠረው የትዕቢት አየር ውስጥ በአደባባይ የሚነገሩ የጥላቻና የመፈራረጅ ንግግሮች የሀገርን የሰላም ማዕከል እያናጉት ይገኛሉ በቅርቡ በፕሮቴስታንት እምነት ተከታይነቷና በብልጽግና ፓርቲ ደጋፊነቷ የምትታወቀው አክተር አስቴር በዳኔ አሁን ጦር የሚያማዝዘን ብዙ ትውልድ የበላብን አማራና ኦርቶዶክስ የሀገር ባለቤት ነኝ ብሎ ተቀምጧል ቶለሬት የማያደርግ ትውልድ ተነስቷል እየተበቀላቸውም ነው በማለት የሰጠችው አስተያየት በበርካቶች ዘንድ ከፍተኛ ቁጣንና ትችትን አስከትሏል አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት ይህ የቡድን ፍረጃና የብቀላ ተረካ የሀገሪቱን ታሪካዊና ማህበራዊ እውነታ ያላገናዘበ ከመሆኑም በላይ በክርስቲያናዊ አስተምሮም ሆነ ዓለም አቀፍ የታሪክ መማሪያዎች ዘንድ እጅግ አደገኛ መንገዶችን የሚጠርግ ነው ለአስቴር በዳኔ አደገኛ ንግግር ከሰጡት የጠነከሩና የሰከኑ ምላሾች መካከል የዘማሪ ሶፊያ ሽባባው መልስ ተጠቃሽ ነው ሶፊያ ባስቀመጠችው ግልጽ መልእክት አማራንም ሆነ ኦርቶዶክስን እየተበቀለ ያለ ትውልድ ፈጽሞ የለም ስትል አስቴር ያነሳችውን የተሳሳተ ፍረጃ አፍርሰዋለች እንደ ሶፊያ ማብራሪያ የትኛውም ብሔር ወይንም እምነት ፍጹም አይደለም በሁሉም እምነትና ብሔር ውስጥ ጥላቻና ንቀት ያላቸው ግለሰቦች ሊኖሩ ይችላሉ ነገር ግን የጥቂት ግለሰቦችን አመለካከት በመያዝ ሙሉን የኦርቶዶክስ ቤተክርስቲያንም ወይንም የአማራን ህዝብ እንደ ጠላት አድርጎ መፈራረጅ የጤናማ አእምሮ ውጤት አይደለም የአማራ ህዝብ አሁን ላይ ያለውን የሀገር መሪ በግማሽም ይሁን በሙሉ የኦሮሚያ ብሔር አካል መሆኑንና የወንጌላውያን እምነት ተከታይ መሆኑን እያወቀ ያለምንም ዘርና ሃይማኖት ልዩነት መርጦ ያነገሰ ህዝብ መሆኑ ሊረሳ አይገባም መጽሐፍ ቅዱስ በምሳሌ 18:21 ላይ ሞትና ህይወት በምላስ እጅ ናቸው የሚወዷትም ፍሬዋን ይበላሉ ይላል የቃላት መርዝ ለብዙ ህዝብ እልቂትና ውድመት መንገድ ይከፍታል በተጨማሪም ገላትያ 5:15 ላይም ደግሞ ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠበቁ በማለት ቅዱስ ጳውሎስ ያስጠነቅቃል አስቴር በዳኔ በቀል ስትል የምትጠራው ድርጊት በምድር ላይ ምን አይነት መራራ ፍሬ እያፈራ እንደሆነ ለማየት የቤተክርስቲያኒቱን የቅርብ ጊዜ እውነታ መመልከት በቂ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ባስተላለፉት አባታዊ መልእክት በደቡብ ወሎ በጊዮን አባይ ገዳም እንዲሁም በሃዲያና ስልጤ አምልኮ ስፍራዎች ላይ የተፈጸሙትን አሰቃቂ ጥቃቶችን አውግዘዋል ቅዱስነታቸው እንዳሉትም ዓለምንና የዓለምን ክብር ትተው በጾምና በጸሎት ስለ ሀገር ህዝብ እንዲሁም ደህንነት የሚያስቡ ራሳቸውን ለመከላከል ምንም አይነት ቁሳዊ ዝግጅት የሌላቸው መናንያን መግደልና ገዳማትን ማፍረስ በእግዚአብሔር ዘንድ የተከለከለ በታሪክ ፊትም የሚያሳፍር ድርጊት ነው ይህ አሰቃቂ ድርጊት የሚያሳየው በቀላ በሚል ሽፋን የሚሰራጭ ጥላቻ የመጨረሻ ሰለባዎች ንጹሃንና የምድር በረከቶች የሆኑ መንፈሳዊያን መሆናቸውን ነው አስቴር በዳኔና መሰል አመለካከት ያላቸው ሰዎች ከዓለም አቀፍ የታሪክ ገጾች ሊማሩ የሚገባቸው ትልቅ ትምህርት አለ እንደ አውሮፓውያን አቆጣጠር በ1994 በሩዋንዳ የተከሰተው አሰቃቂ የዘር ማጥፋት እልቂት የጀመረው በመሳሪያ ሳይሆን በሬዲዮና በአደባባይ በተነገሩ የጥላቻ ንግግሮች ነበር የበቀል ጊዜ ደረሰ እነሱ የበላይ ነበሩ አሁን
የኛ ጊዜ ነው የሚሉ መፈክሮች የ800,000 ንጹሃንን ህይወት በ100 ቀናት ውስጥ በልተዋል። በተመሳሳይ በዩጎዝላቪያ የነበረው የሃይማኖትና የብሔር ፖለቲካ ፍቅርን ሳይሆን ብቀላልና ጥላቻን በመስበኩ ሀገሪቱ ወደ ቁርጥራጭነት ወደማያልቅ ጦርነት ከቷታል። ጥላቻንና ብቀላል እንደ ፖለቲካዊና ሃይማኖታዊ መሳሪያ መጠቀም የመጨረሻ ውጤቱ ሀገርን ማፍረስ እንጂ ማንንም አሸናፊ አያደርግም። ክርስቲያን እውነተኛ መለኪያ የደጉ ሳምራዊ ምሳሌነት ነው። ደጉ ሳምራዊ የተጎዳውን ሰው ብሔሩንና እምነቱን ሳይጠይቅ ቁስሉን በዘይትና በወይን እንደጠገነለት ሁሉ ዛሬም የኢትዮጵያ ህዝብ በተለይም የአማራ ህዝብ ያለበትን ጥልቅ ብሶትና ቁስል በርህራሄ መጠገን እንጂ በቁስሉ ላይ እንጨትን መስደድ የክርስቲያናዊም ሆነ የሰብአዊነት አሰራር አይደለም። የፕሮቴስታንትም ሆነ የኦርቶዶክስ እምነት ተከታዮች እንዲሁም የሁሉም ብሔር አባላት የሚያስፈልጋቸው የመፈራረጅና የብቀላ ድምጽ ሳይሆን የእርቅ የፍትህና የፍቅር ድምጽ ነው። ግለሰቦች የሚያደርሱትን ጥፋት ወደ ሙሉ እምነት ወይንም ብሔር ማሳደግ በፖለቲካ ስካር ንጹሃንን ለጥቃት ማጋለጥ በምድርም በሰማይም የሚያስጠይቅ ከባድ ወንጀል ነው። ስለሆነም በአሁኑ ወቅት ሀገር በከፍተኛ ውጥረት ውስጥ ባለችበት ሰዓት እንደነ አስቴር በዳኔ ያሉ የህዝብ ትኩረት ፈላጊዎች ከጥላቻና ከከፋፋይ ንግግሮች ተቆጥበው የታገሉለትን ወንጌልና ሰላም የሚያንጸባርቅ የህዝብን ቁስል የሚያክም አባታዊና እህታዊ ድምጽ እንዲያሰሙ የሁሉም ዘመን ታሪክና አምላካዊ ህግ ያስገድዳቸዋል። በተመሳሳይ መልኩ በትናንትናው ዕለት በሰይፉ ሾው ላይ የቀረቡት የሀብታሙና የቤተልሔም ታሪክ በብዙዎቻችን ልብ ውስጥ ትልቅ ትምህርትና ተስፋን ያጫረ እውነተኛ የፍቅር ምስክርነት ለዓለም ታይቷል። በተለይም ቤተልሔም የእውነተኛ የዚህ ዘመን ብርቅዬ የጀግና ሴት ምሳሌ እንደሆነችም ጭምር አስመስክራለች። በአንድ ወቅት በፍቅር ይኖሩ የነበሩ ወጣቶች ሀብታሙና ቤቲ ልጅ ከመጣ በኋላ ህይወታቸው ወዳልተጠበቀ አቅጣጫ አመራ። ሀብታሙም ጥሏት ጠፋ። ዓለም የተከደነባት ቤተልሔም ወደ ሚዲያ መጣች። የኢትዮጵያ ህዝብም አዘነላት። ሰይፉ ሾው ላይም ቀርባም ያሳለፈችውን ተናገረች። በሳምንቱም የልጇ አባት በሰይፉ ፋንታሁን ስቱዲዮ ተከሰተ። የተፈጠረውንና ያጋጠመውን በሙሉ ለባለቤቷና ለኢትዮጵያ ህዝብ አካፈለ። ድምፃዊ ሀብታሙ ሲቀጥልም እኔ እሷን ከድቼ አይደለም ልጅ ከድቼ አይደለም ክፍለ ሀገር የሄድኩበት ምክንያትም አለኝ የራሴ በቃ በጣም ውጥረት ውስጥ ነበርኩኝ። በጣም ቻሌንጅ ውስጥ ነበርኩኝ። እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ ከኔ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ነው። ይቅርታ በጣም የባሰው እንዴ ቤተልሔም ሰለሞንን በበኩሏ ስትናገር በፍቅር 3 ዓመት ቆይተናል። ጎበዝ ድምፃዊ ነው። ከልቡ ነው የማደንቀው። ወደፊት አብረን ለመኖር እግዚአብሔር ያውቃል። በጣም አዝኜበት ነበር። እንባዬ ወደ ላይ ነው የሚሄደው፣ ወደ ታች አይወርድም። አሁን እየተፈጠሩ ያሉ ነገሮች ለኔ ድንገት የተፈጠሩ ናቸው። በዚህ ሁሉ ግን እንስቷ ቤተልሔም የአብዛኛውን ሰው ልብ አሸንፋለች። ልጅ በሚወለድበትና የእናትነትን ፈተና በምትወጣበት ያንን ሁሉ መከራና ስቃይ ብቻዋን አልፋ ዛሬ ላይ በልቧ ምንም አይነት ጥላቻ ሳትይዝ ይቅርታን መታደሏ ምን ያህል ታላቅና የሰፋ ደግ ልብ እንዳላት ያሳያል። ለአይን አያሳየኝ በሚባልበት በዚህ ዘመን እንዲህ አይነት አርቆ ሀሳቢነት፣ አስተዋይነትና የይቅርባይነት መንፈስ ማሳየት የእውነተኛ ፍቅር መገለጫ ነው። ሀብታሙም ቢሆን ከአቅም በላይ በሆነ ምክንያት በዚህ አስቸጋሪ ወቅት አጠገቧ ባይኖርም ዛሬ ላይ ስህተቱን አምኖ ይቅርታ ለመጠየቅ መድፈሩ እንዲሁም የቤተልሔም የይቅርባይነት ተጨምሮበት ያየነው እርቅ እውነተኛ ፍቅር በፈተናዎች ውስጥ አልፎ እንደሚጸና ያስመሰከረ ነበር። ካሳለፉት ከነዛ አስቸጋሪ ጊዜያት በኋላ አብረው በሰይፉ መድረክ ላይ ፍቅራቸውን ሲያድሱም ታይተዋል። ለዚህ ውብ አጋጣሚና እርቅ መሳካት ትልቁን የጀርባ አጥንት ስራ የሰራው ሰይፉ ፋንታሁን ትልቅ ክብርና ምስጋና ይገባዋል። እነዚህ ወጣቶች ተኮራረፉ እንጂ አልተጣሉም ነበር። ነገር ግን የሚያስታርቃቸው ጥሩና ሰፊ ልብ ያለው ሽማግሌ አጥተው ነበር። ሰይፉ ፋንታሁን ግን ድልድይ ሆናቸው። ሁለት በፍቅር የተሳሰሩ ልቦችን ማገናኘት፣ ውብ ቤተሰብን መልሶ መገንባት ታላቅ በጎ አድራጎት ነው። ዛሬ ሀገራችን ፖለቲካ ሽኩቻም እንደዚሁ ነው። ተኮራረፍን እንጂ አልተጣላንም። እንደነ ሰይፉ ያሉ የሚያቀራርቡን ድልድዮች ያስፈልጉናል። ሁለቱም ወጣቶች ጠንክረው እጅ ለእጅ ተያይዘው ልጃቸውን በፍቅርና በደስታ የሚያሳድጉበት መልካም ጊዜ ይሆንላቸው። ፈጣሪ እድሜና ጤና አብዝቶ ይስጣቸው እያለን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስከምንገናኝ በሰላም ቆዩ።